ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የምንገኘው በምንወዳት እህታችን ሀሊማ አብዱራህማን ቤት ነው። ሀሊማ አብዱራህማን ጋር የመጣንበት ምክንያት ደግሞ በአያቶሬን ትራቭል 27ኛ ዙር ኡምራ አብራን ተጉዛ ነበረ። ኡምራ ጉዞ ምን ይመስላል የሚለውን ለመጠየቅ እግረ መንገድ ደግሞ ትልልቅ መሻይኾችን ይዘን መተን እዚሁ ቤቷ ላይ ዱዓ ለማስደረግ ከዚያ ባሻገር ግን በረካው ደግሞ ሳያመልጠን የኡምራው በረካ እሷም ዱዓ እንድታደርግልን የመጣን ነው። በዋነኝነት ኡምራው ምን ይመስል እንደነበረ ከሷ አንደበት ብንሰማ የተሻለ ይሆናል። እንዴት ነበር? አዎ በቅድሚያ እናንተ እንትኖች ማመሰገን እፈልጋለሁ። ቱሪን ትራቨል አዎ እጅግ በጣም ነው ማመሰግናችሁ። ዲኑዬ፣ ኡስምዬ ሁላችሁንም እጅግ በጣም እንዴት አይነት እንክብካቤ ያደረጉልኝ አላህ ያውቃል። በእውነት ነው የምለው፣ መናገር አልችልም። በተለይ የክፍል አጋሮች አይደል? ተጓዦች ጓደኞቼ፣ ከአብረውኝ በግሩፕ የሄዱት ጓደኞቼ እጅግ በጣም ሁሉንም ነው የምነግርህና በጣም ነው ማመሰግናችሁ። ኡምራ ግን እንዴት ብዬ ልንገርህ፣ እኔ ሁለተኛዬ ነው ኡምራ ሲሄድ። ያሁኑ ግን እጅግ በጣም የተለየ ነበር። እጅግ በጣም እና እንዴት ብዬ እንደተደሰትኩ ስመጣ እጅግ በጣም አልቅሼ ነው የመጣሁት። እንደውም ጓደኛህን ኡስማንን ካልቀጠልኩኝ እስከ ሸዋል ድረስ ነው አልመለስም። አዎ ወላሂ ያውና በጣም አስቸግሬው በቃ ግድ የለሽም ሀሊማ በሚቀጥለው ብሎ ቃል ገብቶልኛል። ቃል ነው ስሙ እንግዲህ ይወቁ። ቃል ገብቶልኛል መልሰን እናመጣሻለን ብሎኝ ነው የመጣሁት እንጂ እስከ ሸዋል መቆየት ሁሉ ፈልጌ ነበረ። ለምን በጣም ነው ደስ ያለኝ መዲና ሄጄ ተራራ በመውጣቴ ነቢያችን ሰለላሁ ዐለይሂ ወሰለም የነሱን ነገር ጎብኝቼ ሁሉንም ነገር። ኡምራ ደግሞ በተደጋጋሚ እስከ 4 ጊዜ ድረስ አድርጌ ነው የመጣሁት። እሱንም ደግሞ ብቻዬን አይደለሁም። በመጀመሪያ ሁላችንም ሄድን አብረን እንትናል። ግን ለእናቴ ኡምራ በቅርብ ነው ወደ አኺራ ሄዱት አላህ ይማራቸው እና ለሷ ኡምራ ለማድረግ ስል ሁሉም አብረውኝ ነው ኡምራ ያደረጉት። እኔ ብቻዬን ማድረግ እንደነበረብኝ በደንብ እና በጣም ነው በዚህ አጋጣሚ ማመሰግናቸው ሁላችሁንም። እጅግ በጣም ተደስቻለሁ። አላህ ይስጥልኝ። አሁን ደግሞ ዛሬ የመጡትን ደግሞ እነዚህ መሻይኾችን በጣም ነው ማመሰግናቸው። እኔ ጋር መጥተው ሰደቃ አድርጋችሁ በጣም ነው ማመሰግነው። ያው ቁርአን ተቀርቶ በጣም ደስ ብሎኛል በእውነት። የሚገርመው ግን ስመጣ እዚህ ከመደወሉ በፊት እድሪስ እኛን ለመጥራት እየተዘጋጀች ነበር። ስለቀደምንሽ ምን ተሰማች? በጣም ለእድሪስም ብዬዋለሁ። በቃ እናንተ መጣለን ብላችሁ ነበር፣ ግን በእኔ ይቀየር ብዬዋለሁ። ሀቅ ለመናገር እኔ መጀመሪያ እኔ ጥራችሁና በሚቀጥለው እናንተ ብዬ ነበር። ቀደማችሁኝ። በጣም ነው የተደሰትኩት እጅግ በጣም። እንደው የተለየ ስሜት የተሰማሽ? ብዙ ጊዜ ሰዎች ከአባን ሲያዩ የሚገርም ስሜት ይሰማቸዋል። መዲናም ሲገቡ የሚሰማ ስሜት አለ። በመዲና ውስጥ የነበረች ስሜትና ከአባን በድጋሚ ስታይ የነበረሽን ስሜት እስቲ ግለጪ። መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው። በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ጀበለ ሩማት ማለት ለዚያ በቃኝ። ከብዙ ህመም ነው በጣም ታምሜ ነበር ታውቃላችሁ። ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ እሱን። ሁለተኛ ደግሞ መካ ሲሄድ ያ ከአባውን ሳይ ምናምን ነርቨስ እንደ መጀመሪያ ነው የሆንኩት። በቃ እንዳልመጣሁበት ሄጃለሁ ብያለሁ እና ሌላ ስሜት ነው የተሰማኝ። በቃ ነገር ከምችለው በላይ በጣም ቃላት የሚገልጸው አይደለም። ያ ኡስማንን ጠይቀው እንግዲህ በማልቀስ እያስቸገርኳቸው አልመለስ እያልኩ እያስቸገርኳቸው፣ ግን ያው ኡስማን ድጋሚ ስላለኝ መጣሁ። ድጋሚ ብሎኛል ብላለች ኡስማን አያቶሬን ትራቭል። አንድ ወንድም ተመሳሳይ ሙያ ውስጥ ያለ አለ። ባላህ ፈቃድ አሁን ስሙን መጥቀስ አንፈልግም። ፈቃደኛ ከሆነ ከሱ ጋር ደግሞ የሚደገምበትን መንገድ ከአላህ ጋር እናመቻቻለን። ግን አሁን ከኡምራ ነው የመጣሽው እና ከኡምራ የመጣ ሰው ኡምራ ማድረግ ጠዋፍ ማድረግ ወንጀልን ያብሳል አይደል? ወንጀሉ የታበሰለት ሰው የሚያደርገው ዱዓ ደግሞ ይደርሳል አይደል? እንደ ሼኾቹ። ስለዚህ ለመጡት ሼኾች፣ እዚህ ላሉት ለሚመለከቱን ለአያቶሬን ትራቭል ዱዓ አድርጊ በምትችዩ ቋንቋ። ወይኔ ምንም ችሎታ አሚን እንድንበል። አላህ ይጨምርላችሁ፣ አላህ ይስጣችሁ። በጣም ነው የማመሰግነው። ኢላሂ ያ ረህማን ያሰባችሁትን ነገር ሁሉ ያሳካላችሁ። በጣም ነው በቃ ከዚህ በላይ እነሱ ፊት አልችልም። እኔ ደግሞ ዱዓ ላድርግ። ያው የዱዓ ሼኽ አይደለሁም፣ ሼኾች ያግዙኛል። እኔ ደግሞ የማደርገው ዱዓ በመጀመሪያ ደረጃ ሀሊማ እህታችን እጅግ በጣም የምንወድሽ የምናከብርሽ ወንድሞችሽ ነን። አንቺም እህታችን ነሽ። አንድ ሙስሊም ለሌላኛው ሙስሊም ወንድሙ ነው። አንድ ሙስሊም ለሌላኛው ሙስሊም እህቷ ናት ይባላል። እኔ የማደርገው ዱዓ አላህ አሁን ከምትሰሪው ሙያ
በተሻለ መልኩ ተክቶ አላህ እንዲገላግልሽ ዱዓ አደርጋለሁ። ይሄንን ቪዲዮ የምትከታተሉ ወንድሞች በሙሉ የራሷ አይሆን የተሻለ ጥሩ ስራ ተክቶላት ከዚህ ስራ እንድትወጣ ዱዓ ታደርጉላታላችሁ። በተደጋጋሚ ግን የአላህን ቤት የምትዘይርበትን መንገድ እናንተ ማመቻቹላት። አያ ላይ ብቻ አንተው እናንተ ሌሎችም ይሄንን ቤት በተደጋጋሚ መዘየር የሚያመጣውን በረካ ስለምናያምጣው ይሄን ቤት ደጋግሞ መዘየር የሚከፍተው የኸይር በር ብዙ ስለሆነ አላህ ደጋግሞ የምትመላለሽ አላህ ያደርግሽ። ለበይክ ያላለ እኮ አይገባም ይባላል። ይሄ የተመረጡ ሰዎች ለበይክ ያሉ አላህ የተቀበላቸውን የመጣውና አላህ ጠርቶሽ ለበይክ አልሽው ይሄው ቤቱ ገብተሽ መጣሽ። እንኳን ደስ ያለሽ። በዱዓ አንረሳሽም፣ በዱዓሽ አትርሽኝ። እኔም እናንተ በዱዓ አትርሱኝ። ደጋግሜ ደግሞ ሄጄ እዛ ቦታ ላይ እንድገኝ ኢላሂ ያ ረህማን ያግዘኝ። እናንተም ደግሞ ዱዓ አድርጉልኝ ኢንሻአላህ።